ይህ የክሪስ ታሪክ ነው። ክሪስ ጎበዝ አፍሪካዊ አሜሪካዊ ፎቶግራፈር ሲሆን፣ ሮዝ ደግሞ ነጭ ፍቅረኛው ናት። በህብረተሰቡ ዘንድ ከሚታየው የቆዳ ቀለም ልዩነት ውጭ በሁሉም ነገር ሙሉ በሙሉ የሚጣጣሙ ናቸው። ነገር ግን እነዚህ የማህበረሰብ እንቅፋቶች ቢኖሩም ክሪስና ሮዝ እርስ በእርስ በጣም ስለሚዋደዱ አንድ ቀን ለመጋባት ይመኛሉ። አንድ ቀን ሮዝ ክሪስን ከቤተሰቦቿ ጋር አስደሳች ቅዳሜና እሁድን እንዲያሳልፍ ጋበዘችው። ክሪስ ቤተሰቦቿ ስለ ግንኙነታቸው ምን እንደሚሉ እርግጠኛ ስላልነበረ ጥቂት ተጨንቆ ነበር። ሮዝ ወላጆቿ ክፍት አይምሮ ያላቸውና ዘረኞች እንዳልሆኑ ብታረጋግጥለትም ክሪስ በመንገድ ላይ ሳሉ አሁንም ስጋት አድሮበት ነበር። ክሪስ በጉዞ ላይ ያለ የኤርፖርት ሴኩሪቲ ኦፊሰር የሆነውን የቅርብ ጓደኛውን ሮድን በመደወል በሌለበት ጊዜ ውሻውን ስለሚንከባከብለት አመሰገነው። ከዛም ሁሉንም ነገር አስተካክለው ክሪስና ሮዝ ቤተሰቦቿን ለመገናኘት ጉዞ ጀመሩ። እንደደረሱ የሮዝ ወላጆች በጣም ሀብታም መሆናቸው ግልጽ ነበር። አባቷ ዲን ታዋቂ የነርቭ ቀዶ ሕክምና ባለሙያ ሲሆን፣ እናቷ ሚሲ ደግሞ ስኬታማ የሥነ አእምሮ ሐኪም ናት። አባቱ ክሪስን የቅንጦት ቤታቸውን አስጎበኘው። ነገር ግን በቤት ውስጥ በሰራተኝነት የሚያገለግሉት ሰዎች ጥቁሮች መሆናቸውን ሲመለከት ክሪስ ትንሽ እንግዳ ነገር ተሰማው። የአባቱ ስጋት የተሰማው አባትየው የቤት ሰራተኛዋና የጠባቂው የአባቱና የእናቱ ታማኝ ተንከባካቢዎች እንደነበሩና ከሞቱ በኋላ ሊለያያቸው ስላልፈለገ አብረውት እንዲቆዩ ማድረጉን ልብ የሚነካ ታሪክ በመነገር ገለጸለት። ከዚያ በኋላ አራቱም በረንዳ ላይ ተሰብስበው ወዳጃዊ ጨዋታ ጀመሩ። በዚህ መሃል የሮዝ ወላጆች ነገ የቤት ውስጥ ፓርቲ እንደሚያዘጋጁ ተናገሩ። ክሪስ ሕፃን እያለ እናቱ በመኪና አደጋ ሕይወቷ ስለማለፉ አሳዛኝ ታሪክ ሲያካፈል ውይይቱ የስሜት ፈተና ሆነ። ርዕሱ ሚስጥራዊ መስሎ ስለታያቸው የሮዝ ወላጆች ውይይቱን በፍጥነት ወደ ቀለል ያለ ነገር ቀየሩት። በባህሪው ላይ ተመስርተው ክሪስ ሲጋራ አሺሽ እንደሚመስል አስተዋሉ። ስለዚህ አባቱ ይህን ልማድ ለማቆም የሂፕኖሲስ ሕክምናን እንዲሞክር አሳሰበው። ምክንያቱም ሰዎችን በፍጥነት ሲጋራ ለማስቆም ይረዳል። እነሱ እየተጫወቱ ሳለ ጆርጂና የተባለችው የቤት ሰራተኛ ሻይ ያቀረበችላቸው። ሆኖም ግን በእሷ ላይ የሆነ ችግር ያለ ይመስላል። የፊቷ ገጽታ የደስታና የጭንቀት ክልክል ይመስል ነበር። ይህን ስትመለከት ሚሲ ለቤት ሰራተኛዋ ብቻቸውን እንዲተዋቸው በቁጣ ተናገረቻት። ነገር ግን ክሪስ ምላሽ ለመስጠት እድል ከማግኘቱ በፊት በሮዝ ታናሽ ወንድም ጄረሚ ተቋረጠ። በእራት ሰዓት ጄረሚ ክሪስን ስለ ውጊያ ችሎታው መጠየቅ ሲጀምር እና ጥቁሮች ከነጮች በዘር ውርስ የበለጠ ጠንካራ ናቸው የሚለውን አከራካሪ ሐሳብ ሲያነሳ ከባቢ አየር ያልተጠበቀ አቅጣጫ ያዘ። ጄረሚ ከመቀመጫው ተነስቶ ክሪስን ለውጊያ ሊፈታተነው ሲቃርብ ሁኔታው የበለጠ እንግዳ ሆነ። እንደ ዕድል ሆኖ ነገሮች ከመባባሳቸው በፊት የሮዝ ወላጆች ጣልቃ ገቡ። ነገር ግን ቆየት ብሎ ጥንዶቹ በሮዝ ክፍል ውስጥ ጥቂት የግል ጊዜ ሲያገኙ እሷ ቀኑን ሙሉ በቤተሰቦቿ በታየው እንግዳና ዘረኛ ባህሪ ላይ በቁጣ ተናገረች። በኋላ በዚያው ምሽት ክሪስ መተኛት ስላልቻለ አይምሮውን ለማረጋጋት ሲጋራ ለማጨስ ወደ ውጭ ወጣ። ሆኖም ግን ሌላ ያልተጠበቀና አስፈሪ ገጠመኝ ጠበቀው። በደቂቃዎች ውስጥ ክሪስ ዎልተር የተባለው የጠባቂ በሙሉ ፍጥነት ቀጥታ ወደሱ ሲሮጥ አየ። ጭንቀቱ ቢጨምርም ሰውየው ምንም ሳይነካው አልፎት ሮጠ። ሲዞር ጆርጂና በመስኮት መስታወት ላይ መስታወት እያየችና የሱን መኖር ያላወቀች አስመስላ አገኛት። በእነዚህ እንግዳ ክስተቶች የተደናገጠው ክሪስ ወደ ውስጥ ተመልሶ እናቲቱ በሕክምና ክፍል ውስጥ ተቀምጣ ሻይ ስትጠጣ አያት። በጉጉትና መረጋጋትን ፈለጋ ክሪስ አብሯት ለመቀመጥ ወሰነ። እሷም የሲጋራ ማጨስ ልማዱን ለመጠየቅ አጋጣሚውን ተጠቀመች እና የሂፕኖሲስ ሕክምናዋን መሞከር ይፈልግ እንደሆነ ጠየቀችው። አሁን እሱ ምላሽ ከመስጠቱ በፊት እሷ ሻይዋን ማናወጥ ጀመረች። የጽዋውና የሟሟሻው የጭረት ድምፅ በዚያ በደበዘዘ ክፍል ውስጥ ባልተለመደ ሁኔታ ተጽዕኖ አሳደረበት። ሚሲ ከክሪስ ጋር የምታደርገውን ውይይት በመቀጠል እናቱ ስለሞተችበት ጊዜ በጥብቅ የግል የሆኑ ጥያቄዎችን ጠየቀችው። ክሪስ ለመመለስ አመነታ። ነገር ግን የሻይ ማናወጡ አብኖታይዚንግ ድምፅ ተገድዶ እንዲናገር አደረገው። ሚሲ ህመም የበዛባቸውን ትዝታዎቹን መቆፈር ስትቀጥል ክሪስ ማልቀስ ጀመረ። በመጨረሻም ሽባ እንደሆነ ተሰማው። በኋላም ሲንክ በሚል አንድ ትዕዛዝ ሚሲ ክሪስን ወደ አስፈሪ የረዳት አልባነት ሁኔታ ላከችው። በአይምሮ ጥልቅ ውስጥ እየሰመጠ እንደሆነ ተሰማው። ለማምለጥ እጁን ቢዘረጋም መውጣት አልቻለም። በመጨረሻም እሷ ይህ አስፈሪ ዓለም ሳንከን ፕሌስ በመባል እንደሚታወቅ ገለጸችለት።
በሚቀጥለው ቅጽበት እሱ በድንገት በሮዝ አልጋ ላይ ነቃ። ከቅርብ ጓደኛው ከሮድ የጽሑፍ መልእክት ደረሰውና የትላንትናውን ምሽት ክስተት እንደ አስፈሪ ህልም ቆጠረው። የስልኩ ባትሪ ዝቅተኛ መሆኑን አስተውሎ ለመምላት ሰካው። ከዚህ እንግዳ ልምድ ለመውጣት ጓጉቱ ክሪስ የአካባቢውን ውበት በካሜራው ለመቅረጽ ወደ ውጭ ወጣ። ወዳጃዊ ጨዋታ ለመጀመር በማሰብ ወደ ዎልተር ቀረበ። ነገር ግን ክሪስ በዎልተር ላይ የሆነ ችግር እንዳለ በፍጥነት ተረዳ። አይኖቹ የራቁ ይመስላሉ። አነጋገሩም የ50ዎቹ ነጭ ሰዎችን ያስታውሳል። ነገር ግን ዎልተር የክሪስን የሲጋራ ማጨስ ልማድ አንስቶ የሚሲ ሕክምና ሰራ አልሰራ በማለት ሲጠይቀው ያ አስፈሪ የሃይፕኖሲስ ክፍለ ጊዜ ህልም ብቻ ለመሆኑን አውቆ ደነገጠ። በግኝቱ የተረበሸው ክሪስ ወዲያውኑ ልምዱን ለሮዝ አሸረ። እሷም ስለ እናቷ ድርጊት ይቅርታ ጠየቀች። የሚገርመው ክሪስ የሂፕኖሲስ ሕክምናው በእርግጥም ማጨስ የመፈለግ ፍላጎቱን እንዳጠፋለት ተገነዘበ። በኋላ በርካታ ሀብታም ነጭ ሰዎች ለአርሚቴጆች ዓመታዊ ስብሰባ ደረሱ። አብዛኞቹ እንግዶች አዛውንት ነጮች ሲሆኑ ክሪስን ሲያዩ እንግዳ ባህሪ ማሳየት ጀመሩ። ክሪስና ሮዝ ከእንግዶቹ ጋር መደባለቃቸውን ሲቀጥሉ አንዲት ሴት አጋጠሟቸው። እሷም ክሪስ ጥቁር ስለሆነ በአልጋ ላይ የተሻለ እንደሆነ ለሮዝ ባለጌ በሆነ መንገድ ጠየቀቻት። ሌላ አዛውንት ባልና ሚስት ደግሞ አሁን ጥቁር ቆዳ ዘመናዊ መሆኑን አስተያየት ሰጡ። ይህም ክሪስን አስጠየፈውና ከውይይቱ ለማምለጥ ጓጉቷል። በካሜራው የሚቀርጸው ጥሩ እይታ እየፈለገ ዙሪያውን ተመለከተ። ሲቃኝ ክሪስ ሎጋን ኪንግ የሚባል ሌላ ጥቁር ሰው አገኘ። ሆኖም ልክ እንደ ዋልተር ሁሉ ሎጋን እንደ አዛውንት ነጭ ሰው ይናገራል፣ ይሰራል። ፓርቲው ሲቀጥል ክሪስ በጄኔቲክ በሽታ ምክንያት አይኑ የታወረውን ታዋቂውን እውር የጥበብ አሰባሳቢ ጂም ሃድሰንን ተገናኘ። ከሌሎቹ እንግዶች በተለየ ጂም በውይይታቸው ወቅት የክሪስን ዘር አላነሳም፣ ይልቁንም የክሪስ ሥራዎች አድናቂ መሆኑን ገልጾ ለፎቶግራፍ ችሎታው አወደሰው። እስጋት የተሰማው ክሪስ የፓርቲው እንግዶች ዝም ማለታቸውን ሳያውቅ ወደ ላይኛው ፎቅ አመራ። ወደ ክፍሉ ሲገባ የስልኩ ቻርጀር ተነቅሎ በማግኘቱ ግራ ተጋባ። ጥርጣሬ አድሮበት ሌሎቹን ክፍሎች ሲፈትሽ ጆርጂናን አገኛት። ስልኩን የነቀለችው እሷ መሆን አለባት ብሎ ደመደመ። መጽናናትን ፍለጋ ክሪስ ለቅርብ ጓደኛው ለሮድ ደውሎ ያጋጠመውን እንግዳ የሂፕኖሲስ ልምድ አካፈለው። ሮድ ስጋቱን ገልጾ ነጮች ጥቁር ሰዎችን የሴክስ ባሪያ ማድረግ እንደሚወዱ በጨዋታ መልክ ተናገረ። ነገር ግን ክሪስ ሁሉ ነገር ደህና እንደሆነ አረጋጋው። ሆኖም ጆርጂና እንደ አዛውንት ነጭ ሰው ትናገራለች። ዘመናዊ የጎዳና ላይ ቋንቋዎችን ለመረዳትም ትታገራለች። ክሪስ በብዙ ነጮች መከበቡ እንዴት እንደሚያስፈራው ለሷ ተናገረ። ይህን ስትሰማ ጆርጂና የሆነ ነገር መናገር የምትፈልግ ትመስል ነበር። ነገር ግን አመነታች። ይልቁንም ማልቀስ ጀመረች። እንደ እንግዳ ሰው ጥላ ከመሄዷ በፊት አርሚቴጆች እንደ ቤተሰብ እንደሚንከባከቧት ተናገረች። ክሪስ ወደ ታች ሲመለስ ዲን ከአዛውንቶች ቡድን ጋር ሲወያይ አገኘው። ክሪስ ሎገንን በውይይቱ ውስጥ ለማካተት አጋጣሚውን ተጠቀመ። ቀደም ሲል ሎገንን ያየው ስለመሰለው ለሮድ ፎቶ ለማንሳት ስልኩን በምስጢር አወጣ። ሆኖም ክሪስ ፍላሹን ማጥፋት ረሳ። ካሜራው ምስሉን ሲያነሳ ሎገን በድንገት ከአፍንጫው ደም መውጣት ጀመረ። ህሊናውን ስቶ በክሪስ ላይ እየተናደፈ ጌት አውት በማለት በጩኸት ተናገረ። መንፈሱን ለማደስ ዲን ለእንግዶቹ ጨዋታ አቀረበ። ሆኖም ሮዝ ክሪስ ደስተኛ እንዳልሆነ አስተውላ አብረው ዘወር ብለው እንዲራመዱ ሐሳብ አቀረበች። በሌሉበት ጊዜ ቤተሰቡና እንግዶቹ ክሪስን ሽልማት ያደረገ አሳቃቂ ጨረታ ጀመሩ። እውሩ ጂም ሃድሰን በመጨረሻ ከፍተኛውን ዋጋ አቀረበ። በዚህ በእንዲህ እንዳለ በጫካ ውስጥ ክሪስ ከሂፕኖሲስ ክፍለ ጊዜ ጀምሮ እንግዳ የሆኑ ስሜቶች እያጋጠሙት እንደሆነና ብቻውን ወደ ቤት መመለስ እንደሚፈልግ ተናገረ። በክፍሉ ውስጥ ብቻውን ሆኖ ክሪስ የሎጋንን ፎቶ ለሮድ ላከለት። ሮድ ሰውየው አንድሬ ሄይወርት እንደሆነና ቀደም ሲል ከጓደኞቻቸው አንዷ ጋር ይወጣ እንደነበር አወቀ። ክሪስ ሰውየው ስሙን ቀይሮ አሁን ከሱ በእጅጉ ከምትበልጠው አዛውንት ሴት ጋር ግንኙነት ውስጥ መሆኑን ሲያስረዳው ሮድ በጣም ደነገጠ። ነገር ግን ወደ ሚስጢሩ በጥልቀት ከመግባታቸው በፊት የክሪስ ስልክ ባትሪ ጠፋ። የሆነ ችግር እንዳለ እርግጠኛ የሆነው ክሪስ ወዲያውኑ መሄድ እንዳለባቸው ለሮዝ ነገራት። ሮዝ ተስማምታ ቦርሳዋን ለማምጣት ወደ ታች ወረደች። እሷ ከሄደች በኋላ የተከፈተው ቁም ሳጥን እይታ ትኩረቱን ስለሳበው ሊፈትሸው ወሰነ።
ሮዝ ዎልተርና ጆርጂናን ጨምሮ ከበርካታ ጥቁር ወንዶች ጋር ቀደም ሲል የነበራትን የፍቅር ግንኙነት የሚያሳዩ የተለያዩ ፎቶግራፎችን አገኘ። ክሪስ ሮዝ ግንኙነት የፈጸመችበት የመጀመሪያው ጥቁር ሰው እንዳልሆነ ግልጽ ሆነ። ሮዝ ለመሄድ ዝግጁ መሆኗን ነገር ግን የመኪና ቁልፎቿን ማግኘት እንዳልቻለች ተናግራ ወደ ክፍሉ ስትመለስ ክሪስ ወደ ታች እንዲወርዱ አፋጠናት። ደረጃው ግርጌ ሲደርሱ ጄረሚ የፊቱን በር ዘግቶ፣ ሚሲ ደግሞ በሳሎን ውስጥ ከሻይዋ ጋር በአስፈሪ ሁኔታ ቆማ አገኟት። አየሩም ያልተረጋጋ ነበር። ክሪስ ሮዝ ቁልፉን እንድትፈልግ ተማጸነ። ዲን ደግሞ ወደ ክፍሉ ገብቶ ስለ ታላቁ ነጭ አእምሮ እና የበለጠ ተስማሚ አካል ስለሚያስፈልገው ነገር መናገር ጀመረ። እስከ ጥግ የተጨነቀው ክሪስ ትዕግስቱን አጥቶ ሮዝ ቁልፎቹን እንድትፈልግ መጮህ ጀመረ። አስፈሪው እውነት ሲገለጽ ቤተሰቡ እንግዳ በሆነ መንገድ መመላለስ ጀመሩና ከበቡት። ሮዝ ከመጀመሪያውም ከቤተሰቧ ዕቅድ ጋር እንዳለች ገለጸች። ክሪስ ጄረሚን ለማጥቃት ሲሞክር ሚሲ የሻይ ጽዋዋን መታች። ይህም ወደ ያቀዘቀዘ የሂፕኖሲስ ትራንስ ላከው። ሙሉ በሙሉ አቅም ያጣው ክሪስ ቤተሰቡ ወደ ምድር ቤት ሲጎትቱት በቁም ሆኖ ተመለከተ። ተመልሶ በከተማው ውስጥ የሮድ ለጓደኛው ያለው ስጋት በርካታ ምላሽ ያላገኙ ጥሪዎች ከተደረጉ በኋላ ጨመረ። የበለጠ ለማጣራት ወሰነ። አንድሬን በኢንተርኔት ሲፈልግ ሮድ ስለ እሱ የወጣ የጠፋ ሰው ጽሑፍ አገኘ። በዚህ በእንዲህ እንዳለ ክሪስ በወንበር ላይ ታስሮ ለመፈታት በከንቱ ሲታገል አገኘው። ከፊቱ ያለው ቲቪ በድንገት ተከፈተ። የሮዝ አያት ክሪስ በዘር ብልጫው ምክንያት እንዴት እንደተመረጠ የሚያስረዳ የተቀዳ ድምፅ አስተላለፈ። አስፈሪው መልእክት እየገባው ሳለ ሻይ ሲናወጥ የሚያሳይ ቪዲዮ ተጫወተ። ይህም ክሪስን ተመልሶ ራሱን እንዲስት አደረገው። በሚቀጥለው ቀን ሮድ ጥቁር ሰዎችን የሴክስ ባሪያ ለማድረግ በሚጠልፉ ነጭ ቤተሰቦች ክሪስ ታፍኖ ተይዟል የሚለውን ጥርጣሬውን ለፖሊስ ለማመልከት ሄደ። ሆኖም ፖሊሶቹ የማይመስል በሚመስለው ንድፈ ሐሳቡ ላይ መሳቅ ጀመሩ። ይህ እየሆነ ሳለ ክሪስ ከሮዝ ቤተሰብ ጀርባ ያለውን አስፈሪ እውነት ተማረ። ተመልሶ ሲነቃ እውሩ ጂም ሃድሰን በቲቪ ላይ ሆኖ የአርሚቴጅ ቤተሰብ የአዛውንት ነጭ ሰዎችን አእምሮ ወደ ወጣት ጥቁር ሰዎች አካል ስለማዛወሩ የቀዶ ሕክምና ሂደት በረጋ መንፈስ ሲያስረዳ አገኘው። ይህ የፈለጉትን አካላዊ ባህሪያት እና የተዛባ የዘላለም ሕይወት አይነት ይሰጣቸዋል። ነገር ግን በጂም ሁኔታ እሱ የክሪስን አይኖችን አብልጦ ይፈልጋል። ቀዶ ሕክምናው ከተጠናቀቀ በኋላ የክሪስ አእምሮ በራሱ አካል ውስጥ ተራ ተጓዥ ሆኖ ይቀራል። በሳንከን ፕሌስ ውስጥ ይታሰራል። ጥሪው ከተጠናቀቀ በኋላ ክሪስ ለመታገል መንገድ አገኘ። የሻይ መቅረጫው መጫወት ከመጀመሩ በፊት ከወንበሩ እጅ መደገፊያ ላይ የጥጥ ጥንጅቶችን አውጥቶ ጆሮውን በመድፈን የሂፕኖሲስ መነሻውን በብልሃት ዘጋው። ጀረሚ ለአእምሮ ማዛወር ቀዶ ሕክምናው ሊወስደው ሲመጣ ክሪስ እድሉን ተጠቅሞ በላክሮስ ኳስ መታው። አጋቹ ለጊዜው አቅም አጥቶ ሳለ ክሪስ በግድግዳው ላይ ከተሰቀለው የአጋዘን ራስ ሌላ ሐሳብ አገኘ። ጄረሚ ለተወሰነ ጊዜ ስላልተመለሰ አባቱ ሊፈትሽ ወጣ። በዚህ ጊዜ ክሪስ ተከሰተና የአጋዘኑን ቀንዶች በሱ ላይ በመውጋት ደሙ ፈሶ እንዲሞት አደረገው። የተገለበተ ሻማ የቀዶ ሕክምና ክፍሉን በሳት ስለለኮሰው ጂም ሃድሰንን እዚያው ዘጋው። ከዚያም ክሪስ ወደ ላይኛው ፎቅ ወጥቶ ከእናቲቱ ጋር ፊት ለፊት ተገናኘ። እንደ ሂፕኖሲስ መነሻ እንዳትጠቀምበት የሻይ ጽዋዋን ከጠረጴዛው ላይ በፍጥነት ጣለው። ሆኖም እሷ በታላቅ ስለታም ነገር መዳፉን በመውጋት ተበከለች። ሁለቱ እርስ በርስ ሲታገሉ ክሪስ እሷን አሸንፎ አይኗ ላይ መውጋት ቻለ። ወደ ፊቱ በር ሲደርስ በደም በተሸፈነው ጄረሚ አንገቱ ተያዘ። በፍጥነት በማሰብ ክሪስ ባቱ ላይ ወጋውና መሞቱን ለማረጋገጥ ጭንቅላቱን ረገጠው። በታችኛው ፎቅ ላይ ያለውን ምስቅልቅል ሳታውቅ ሮዝ በፎቅ ላይ ሙዚቃ እየሰማችና የባዶ ደረት ጥቁር ወንዶችን ፎቶዎች እየተመለከተች የሚቀጥለውን ሰለባዋን ለማግኘት እየተዘጋጀች ነበር። በዚህ መሃል ክሪስ የመኪና ቁልፎችን አግኝቶ ይኖርበት ከነበረው አስፈሪ ህልም ለማምለጥ ጓጉቶ ሞተሩን አስነሳ። ሆኖም በፍጥነት ሲነዳ በስህተት ጆርጂናን በመኪና ገጫት። በእናቱ አሳዛኝ የመኪና ገጭቶ ማምለጥ አደጋ ትዝታዎች የተሰቃየው ክሪስ አሁንም ባለው አደጋ ውስጥ ሆኖ ጆርጂናን ለመርዳት ተገደደ። እሷን አብሮት ወደ መኪናው አስገባት። ነገር ግን እንዳለመታደል ሆኖ ሮዝ የብልሽቱን ድምፅ ሰምታ በጠመንጃ ወደ ውጭ ሮጠች። ጆርጂናና ዋልተር አእምሮአቸው ወደ ወጣት ጥቁር አካላት የተዛወረ አያቶቿ መሆናቸውን ባለማወቅ ገለጸች። ጆርጂና በቁጣ ክሪስን አጠቃችው። የተከተለው ትግል መኪናው እንዲጋጭ አድርጎ እሷን ገደላት። ነገር ግን ክሪስ በሕይወት መቆየት ቻለ። ቆስሎና ግራ ተጋብቶ ክሪስ ከዋልተር ለማምለጥ የተቻለውን ያህል ሞከረ። በሮዝ አያት ቁጥጥር ስር ያለው ዋልተር ወደ ክሪስ በመሮጥ መሬት ላይ ጣለው።
ራሱን ለማዳን ባደረገው ተስፋ የቆረጠ ሙከራ ክሪስ የካሜራ ፍላሹን ተጠቅሞ በዋልተር አካል ውስጥ ያለውን እውነተኛ ሰው ለጊዜው ቀሰቀሰው። እንደ ዕድል ሆኖ ያልተጠበቀ ረዳት አገኘ። ዋልተር ጠመንጃውን ከሮዝ ላይ ወስዶ ሆዷ ላይ ተኮሰባት። ከዚያም ራሱን በመተኮስ የቤተሰቡን አሳቂ ሙከራ አበቃ። ቆስሎና ደክሞ ክሪስ ያሳለፈችበት አስፈሪ ነገር ቢኖርም እሷን ለመግደል ጨካኝ አእምሮ አልነበረው። እንዳለመታደል ሆኖ በዚያው ቅጽበት ፖሊሶች ደረሱ። ነገር ግን እንደ ዕድል ሆኖ የኤርፖርት ሴኩሪቲ መኪና ሲሆን ባለቤቱም የሌላ ማንም ሳይሆን የቅርብ ጓደኛው ሮድ ነበር። የሱ በጊዜ መድረስ ክሪስን ጉዳት እንዳይደርስበት አዳነው። ሁለቱም ከታሪኩ አስፈሪ ስፍራ እየነዱ ሄዱ። ሮዝን በመንገዱ መሃል እንድትሞት ተዋት። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ።